ምዕራፍ 10 ላይ ትናንትና ካነበብነው ላይ ስመጣ ፍርሃት እርምጃ የፈሪ በትር ይባል የለ በአገራችን የፈሪ በትር የፍርሃት እርምጃ ሲወስዱ እስራኤል ደግሞ የእምነትን እርምጃ ሲወስዱ ነው የምንመለከተው። ቁጥር 8 ላይ ምዕራፍ 10 ቁጥር 8 ላይ እግዚአብሔር ኢያሱን በእጅህ አሳልፌ ሰጥቻቸዋለሁና አትፍራቸው ከነርሱ አንድም ሰው የሚቋቋምህ የለም ይላል። እነዛ 5 ነገስታት እንግዲህ የገባውን ሰዎች ከእስራኤል ልጆች ጋር እርቅ እንዳደረጉ ሰላም እንዳደረጉ ሰምተው ሊዘምቱባቸው 5ቱ ነገስታት ተጠራርተው ሲመጡ የገባውን ሰዎች ደግሞ ከኢያሱ ጋር ኪዳን ስለነበራቸው ባሪያዎችህ ላይ እነዚህ 5 ነገስታት ነግሰው ሊያጠፉን ነውና እባክህ ባሪያዎችህን ለመርዳት እጅህን አትሰብስብ ብለው መልእክተኛ ላኩበት። ስለዚህ እስራኤል ደግሞ በጣም በኪዳን የሚያምን ህዝብ ነው። ስለዚህ እነዛ 5 ነገስታት ሊመቱን ነው ሊወጉን ነውና ባሪያዎችህን ከመርዳት እጅህን አትሰብስብ ብለው ኢያሱ ጋር ሲልኩበት እንግዲህ ኢያሱ ደግሞ ከነሱ ጋር በማወቅም ይሁን ባለማወቅ አንድ ጊዜ ኪዳን ገብቷልና ኪዳኑን አክብሮ ሊረዳቸው ሲነሳ እግዚአብሔር ደግሞ ምን አለ? በእጅህ አሳልፌ ሰጥቻቸዋለሁና አትፍራ አንዳቸውም አያመልጡህም ብሎ እግዚአብሔር ቃል ሰጠው ማለት ነው። ስለዚህ በእምነት ለመታዘዝ ደግሞ ኢያሱ ተነሳ ማለት ነው። ኪዳኑን አከበረ፣ የእግዚአብሔርን ቃል ሰማ፣ በእምነት ለመታዘዝ ተነሳ። በእምነት ለመታዘዝ ሲነሳ ግን ኢያሱ እሱ የያዘው በባርነት የከረመ ህዝብ ነው። እነዛ ደግሞ የተደራጁ 5 ነገስታት ናቸው። የሚታየው ላይ አይኖቹን ቢያደርግ ኖሮ 5ቱ ነገስታት ላይ መዝመት አይችልም ነበር። አያችሁ ወዳጆቼ፣ በእምነት ለመታዘዝ ስንነሳ አይኖቻችንን ከሚታየው ላይ አንስተን ወደማይታየው ወደ ምንጩ ማድረግ አለብን። የማይታየው ላይ ካደረግን ብቻ ነው የምንበረታው። ክብር ለኢየሱስ ይሁን። የሚታየው ሁሉ ከሚታየው እንዳልሆነ በእምነት እናስተውላለን ይላል አይደለም? የሚታየው ሁሉ ከሚታየው አይደለም። ይሄ የምናየው ነገር ሁሉ ምዕራፍ 11 ቁጥር 3 ላይ ሲናገር ዓለሞች ከእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። አያችሁ፣ የሚታየው ነገር ሁሉ ከሚታየው አይደለም። ቅድምም ስንጸልይ እዚህ ቃል ላይ ስለዋልኩኝ ነው በዚህ ቃል ተጸልይ የነበረው። ይሄ የምናየው ነገር ክፋትም ሆነ ደግነት ምንጭ አለው። አያችሁ፣ ምንጭ አለው። ስለዚህ ትኩረታችን ሊሆን የሚገባው ምንጩ ላይ ነው። ሐዋርያ ጳውሎስ ምን አለ? የትዕቢተኞችን ትዕቢታቸውን ብቻ ሳይሆን ምንጩን ራሱ አንስተው ማለት የትዕቢታቸው ምንጩን አንስተው ማለት። አያችሁ ወገኖቼ፣ ክፋትም ምንጭ አለው፣ ደግነትም ምንጭ አለው። እነዚህ ነገስታትም ብቻቸውን አይደሉም። ከጀርባ ድራይቭ የሚያደርጋቸው መንፈስ አለ። እግዚአብሔር የማይመራው በነገራችን ላይ ሌላ አካል የሚመራው ነው። ይህን ደግሞ መጽሐፍ ቅዱስ ነው ያለው። የፈለገ በቃ እንደው እንትን ለመሆን ዲፕሎማት ለመሆን ብንሞክር ኤፌሶን ምዕራፍ 2 ላይ የእግዚአብሔር ቃል እንደሚለን እኛ ራሳችን ምን ነበርን ይላል? የቁጣ ልጆች ነበርን። ምን እናደርግ ነበር? የልቡናችንን ሐሳብና ፈቃድ እያስፈጸመ አሁን የማይታዘዙት ልጆች የሚመራው በአየሩ ላይ የሚገዛው አለቃው መንፈስ ይገዛን ነበረ ይላል። አያችሁ፣ እግዚአብሔር የማይገዛውን ሰው በአየሩ ላይ ያለው የማይታዘዙት ልጆች የሚገዛው አለቃው መንፈስ ይገዛዋል። እነዚህ 5 ነገስታት ብቻቸውን አይደለም የሚመጡት። ከጀርባቸው የሚገዛቸው፣ የሚመራቸው፣ የሚነዳቸው፣ የሚያሰማራቸው መንፈስ አለ። እስራኤላውያንም ብቻቸውን አይደለም የሚቆሙት። የሚመራቸው፣ የሚነዳቸው፣ የሚያሰማራቸው፣ ድል የሚሰጣቸው የጌታ መንፈስ ከነሱ ጋር አለ። ስለዚህ ትኩረታቸውን አሁን 5ቱ ነገስታት ላይ፣ የጦር ስልታቸው ላይ፣ ከዚህ በፊት የነበራቸው የድል ታሪክ ላይ፣ ትጥቃቸው ላይ፣ የሰራዊታቸው ብርታትና ድካም ላይ ቢያደርጉ ኖሮ በእምነት መታዘዝ አይችሉም ነበር። በእምነት ለመታዘዝ ዋናው ቁልፍ ምንድን ነው ካላችሁ፣ አይናችንን ከሚታየው ነገር ላይ ማንሳት እና ወደ ማይታየው ወደ ምንጩ ማድረግ። በነገራችን ላይ ከሚታየው ይልቅ የማይታየው ነገር እውነት ነው። የእስራኤል ድል ከሚታየው ሰራዊታቸው ሳይሆን ከማይታየው አምላካቸው ዘንድ እንደሆነ ያውቃሉ፣ ጥንቅቅ አድርገው ማለት ነው። ምክንያቱም በኋላ ላይ ሲናገር የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጡ ይላል። አያችሁ፣ የማይታየው አምላካቸው ለነሱ የተዋጋው ውጊያ ይበልጥ ነበር ከነሱ ይልቅ ማለት ነው። 5ቱ ነገስታት የወደቁት ኢያሱ ባደረገው የጦር አመራር ወይም ደግሞ በእስራኤል ልጆች የጦር ስልትና ጉብዝና በእነሱ ኃይል አይደለም። ሁለተኛ ነገስት ምዕራፍ 20 ቁጥር 15 ላይ እንደዚህ ይላል፣ እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሱ ኢዮሳፍጥ ስሙ ይልና እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ አትደንግጡም ይላል። አያችሁ ወዳጆቼ፣ የምንሰለፈው የምንጋደለው ተጋድሎ የምንጋደለው መንፈሳዊ ተጋድሎ
የኛ አይደለም፣ የእግዚአብሔር ነው። እኛ አንድ ወታደር ነን። ሰራዊቱን በሚገባ በሚያስፈልገው ልክ የሚያስታጥቅ ከሰራዊቱ ጋር አብሮ የሚወጣ የሰራዊቱን ድል የሚያረጋግጥ አዝማቻችን እግዚአብሔር ነው። ሰልፉ የእግዚአብሔር ነው። እግዚአብሔር አዝምቶን እኛ ለእግዚአብሔር ዘምተን በሱ ስር ተሰልፈን ደግሞ ልንሸነፍ አንችልም። ስለዚህ እግዚአብሔር አሳልፌ እሰጥሃለሁ ሲለው 5 መሆናቸውን አላየም። የጦር ስልታቸውን አልጠየቀም። ከዚህ በፊት የነበራቸውን ኤክስፒሪየንስ አልጠየቀም። ኢያሱ በእምነት ለመታዘዝ ወጣ። ለምን? የሚታየው ላይ ሳይሆን አይኖቹን የማይታየው ላይ ስላደረገ ማለት ነው። ሃሌሉያ። ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ አለ ጳውሎስ፣ በክርስቶስ ሁሉን እችላለሁ። በራሳችን አይደለም፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኢያሱ የወጣው ኃይልን በሚሰጠው በእግዚአብሔር ታምኖ ነው፣ በእስራኤል ቅዱስ ታምኖ ነው። እኛም እንደዛው ሐዋርያው ጳውሎስ እዚህ ቦታ ላይ በነገራችን ላይ ሁሉን እችላለሁ የሚለው ተግዳሮቶች እንትን ብቻ አይደሉም፣ ዝቅታ ብቻ አይደሉም። ተግዳሮቶች ከፍታም ሊሆኑ ይችላሉ። ከፍታም ሊሆኑ ይችላሉ። ሁሉንም ግን እችላለሁ። በቃ በማን? ኃይልን በሚሰጠኝ በክርስቶስ። እና እዚህ ቦታ ላይ በጣም አስደናቂ ነገር ደግሞ ተከሰተ። ህዝቡ ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ዘገየ ይላል። አያችሁ፣ ኢያሱ በእምነት የሚታዘዝ ሰው ብቻ ሳይሆን በእምነት ተጸልዮ ማያቅ ጸሎት የሚጸልይ ሰው። ሃሌሉያ። ከዚህ በፊት እንደዚህ አይነት ጸሎት ተጸልዮ ያውቃል ብሎ የማይጠይቅ በእምነት በአምላኩ አቅም ላይ አምላኩ በተፈጥሮ ላይ አዛዥ እንደሆነ በጊዜ ላይ በተፈጥሮ ላይ አዛዥ እንደሆነ ገዢ እንደሆነ ታምኖ ህዝቡ ጠላቶቻቸውን እስኪበቀሉ ድረስ ፀሐይ በገባኦን ትቁም ብሎ ጸለየ። ህዝቡ ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ዘገየ። የጊዜ ጌታ እግዚአብሔር ብቻ እንደሆነ እግዚአብሔር ገለጠ። ወዳጆቼ ከዚህ በፊትም ተነጋግረናል። በጊዜ ላይ ስልጣን ያለው እግዚአብሔር ብቻ ነው። በቃ እዚህ ቦታ ላይ ደግሞ በግልጽ አሳይቷል። ጊዜን ማንም ሊቆጣጠረው አይችልም። ሰው በብዙ ባለጠግነት፣ በብዙ ስልጣን፣ በብዙ ትምህርትና ዕውቀት ምርምር ሊቆጣጠረው የማይችለው ነገር ጊዜ ነው። በፍጹም ሊቆጣጠረው፣ ሊያስቆመው አይችልም፣ ሊይዘው አይችልም። በሚያልፍ ጊዜ ውስጥ ብቻ ምን ማድረግ እንዳለበት ብቻ ነው ሰው መወሰን የሚችለው። የጊዜ ባለቤት እግዚአብሔር ብቻ ነው። ጊዜን እግዚአብሔር ፈጥሮታል። ጊዜን እግዚአብሔር ያስተዳድረዋል። ጊዜን እግዚአብሔር ይፈጽመዋል። በመጨረሻ ደግሞ ሃሌሉያ። ጊዜ ፍጥረት እንደሆነ ታውቃላችሁ። ጊዜን ፈጥሮት ነው እግዚአብሔር። እግዚአብሔር በጊዜ ውስጥ አይደለም የሚኖረው። እግዚአብሔር ለጊዜ አይገዛም። እግዚአብሔር አይመሽበትም። እግዚአብሔር አይነጋበትም። እግዚአብሔር አይረፍድበትም የምንለው እግዚአብሔር ጊዜ ውስጥ ስለማይኖር ነው። እሱ በዘላለም ውስጥ ነው የሚኖረው። በዘላለም ውስጥ እየኖረ ግን ጊዜን ፈጥሮ ያስተዳድረዋል። አስፈላጊ ሲሆን ደግሞ እንደዚህ ያቆመዋል። አይገርማችሁም? አንድ ቀን ደግሞ ይጨርሰዋል። ታይም የሚባለው ይሄ ጊዜ የሚባለው ነገር ያልቃል አንድ ቀን። እግዚአብሔር የጊዜ ባለቤት ስለሆነ ፈጥሮታል፣ ያስተዳድረዋል። አንድ ቀን ደግሞ ወደ ፍጻሜ ያደርሰዋል፣ ይጠቀልለዋል። በቃ ኖ ሞር። ከዛ በኋላ ቀን አይቆጠርም፣ መሸነጋ አይባልም፣ ሳምንት ሆነ፣ ወር ሆነ፣ ዓመት ሆነ አይባልም። ይጠቀልለዋል አንድ ቀን። የጊዜ ጌታ እግዚአብሔር ብቻ ነው። የጊዜ ጌታ ስለሆነ ለዛ ነው እኛም ስንጸልይ ተምችና ኩብኩባ የበላውን ዘመናችንን እግዚአብሔር ይመልሳል ብለን የምንጸልየው። ለዛ ነው የጊዜ ጌታ ስለሆነ ማለት ነው። በእግዚአብሔር ፍቃድ ውስጥ ተገኝተን እግዚአብሔርን ስንታዘዝ ከባድ የሚባል ነገር አታውቅም ማለት ሊልሹ፣ ከባድ የሚባል ነገር የለም። እግዚአብሔር ስለ ባሪያው ጸሎት ፀሐይን አቆመ። ታምኖበት ስለጸለየ፣ አምኖት ስለጸለየ ፀሐይን አቆመ። ማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ከዛ በፊት ቀደም ብሎ ሐዋርያቱ ናቸው እንደዚህ እስከሆነ ማን ወደ እግዚአብሔር መንግስት ይገባል አሉ። ባለጠጎች ወደ እግዚአብሔር መንግስት ከሚገቡ ግመል በመርፌ ቀዳዳ ብትሾልክ ይቀላል ሲላቸው ጌታ እንደዚህ ከሆነ ማን ሊገባ ይችላል አሉ። በቃ ተከዙና ከዛ እንደዚህ ያላቸው ኢየሱስም እነርሱን ተመልክቶ እንኳን አልተቻለ። አያችሁ፣ እንደዚህ እንዲሉ ነው ኢየሱስ ራሱ እየተናገራቸው ያለው። እንደዚህ እንዲሉ ነው። ማን ይገባል እንደዚህ ከሆነ እንድንል። በቃ ክብድም ያደረገብን ያን ሁሉ ህግ ስናነብ ያልነው እኮ እንደዛ ነው አይደለ? እንደዚህ ከሆነ ወደ እግዚአብሔር ማን ይቀርባል? እንደዚህ ከሆነ በእግዚአብሔር ፊት መቆም ማን ይችላል እንድንል ማለት ነው። ማን ይገባል ሲሉት
ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም። ሃሌሉያ። በሰው ዘንድ አይቻልም ማለት ግን በእግዚአብሔር ዘንድ አይቻልም ማለት አይደለም። እግዚአብሔር እኩያችን አይደለም ወዳጆች። ይህ በሰው ዘንድ አይቻልም ማለትና በእግዚአብሔር ዘንድ ግን ይህ ብቻ ሳይሆን ሁሉ ይቻላል። ሰውን ወደ እግዚአብሔር መንግስት ማስገባት የሚችለው እግዚአብሔር ብቻ ነው። ወደ እግዚአብሔር መንግስት ስለመግባት ነው ሄዳችሁ ብታዩት ክፍሉ የሚናገረው። ማን ይገባል ብለው ተጨነቁ። እንግዲህ ባለጠጎች ብዙ ምጽዋትን ስለሚያደርጉ ለቤተ መቅደሱ አገልግሎት ብዙ መደገፍ ስለሚችሉ መልካም ነገርን ማድረግ ስለሚችሉ ይገባሉ ብለው ነበር እነሱ የሚያስቡት። ይህ በሰው አይቻልም አላቸው። እውነታችሁን ማን ይችላል ብለው ተስፋ ቁርጥ ሲያደርጉ አዎ በሰው አቅም፣ በሰው ኃይል፣ በሰው ትጋት፣ በሰው መልካምነት ይገባል ከሚለው ሐሳብ ላይ ተስፋ እንዲቆርጡ ፈልጓል ኢየሱስ። አያቸውና ይህ በሰው ዘንድ አይቻልም እውነታችሁን ነው አላቸው። በእግዚአብሔር ዘንድ ግን ሁሉ ይቻላል። ሃሌሉያ። ሰውን ወደ እግዚአብሔር መንግስት ማስገባት የሚችል እግዚአብሔር ብቻ ነው። እግዚአብሔር ደግሞ መግቢያውን መንገድ ቁልጭ አድርጎ አስቀምጦልናል። የምወደው ልጄ ይህ ነው እርሱን ስሙት ብሎ ኢየሱስ ክርስቶስ ልኮልናል። ኢየሱስ ደግሞ መጣና እኔ እውነት መንገድ ሕይወት ነኝ፣ በእኔ በቀር ወደ አብ የሚገባ ማንም የለም አለ። ስለዚህ እግዚአብሔር መንገድ ሰጥቶናል። የሚችል እሱ ብቻ ነው ማስገባት። መግቢያውን መንገድ ደግሞ አሳይቶናል። እርሱን ስሙት ብሎናል። ቅድስት ማርያምም እሱን ስሙት ብላናለች። እሱ ደግሞ ምን ብሏል? መንገድ እኔ ብቻ ነኝ ብሏል። መንገድ እሱ ብቻ ነው። ሃሌሉያ። ከዛ ቁጥር 28 ላይ በዚያም ቀን ኢያሱ መቄዳን ያዛት፣ እርሷንና ንጉሷንም በሰይፍ ስለት መታ፣ በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፋቸው፣ ከእነርሱም አንዱንስ እንኳ አላስቀረም። በኢያሪኮም ንጉስ እንዳደረገ በመቄዳ ንጉስ አደረገ ይላል። አያችሁ፣ ኢያሱ ግማሽ መታዘዝ አልታዘዘም። ሙሉ ለሙሉ ስለታዘዘ ድሉም ሙሉ ነበረ። አያችሁ ወዳጆች፣ ድላችን የአቅማችንን ያህል ሳይሆን የመታዘዛችንን ያህል ነው። እግዚአብሔር ታማኝ ነው። ታማኝነቱን የሚያዩት ግን የሚታዘዙ ናቸው። እግዚአብሔር ግማሽ ድል የሚሰጥ አምላክ አይደለም። ሙሉ ድልን ሊሰጠን የአባታችን ፍቃድ ነው። የአቅማችንን ያህል አይደለም ድል የምናደርገው። እንግዲህ አቅሜን ነው እንድንል አይደለም እግዚአብሔር የሚፈልገው። የአቅምህን አይደለም ወንድም፣ የመታዘዝን ያህል ነው ድል የምታደርገው። ሙሉ ለሙሉ ከታዘዝክ ሙሉ ለሙሉ ድሉ ያንተ ይሆናል። ፈጥነ ከታዘዝክ ፈጥኖ ድሉን ይሰጣል እግዚአብሔር። ሃሌሉያ። ዕብራውያን ምዕራፍ 10 ቁጥር 23 ላይ የተስፋን ቃል የሰጠው የታመነ ነውና ይላል። አያችሁ፣ እሱ ጋር ምንም የሚጠረጠር ነገር የለም። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅኛ። እኛ ጋር ነው አሁን ሪስፖንሲቢሊቲው ያለው። እሱ ጋር የሚጠረጠር ነገር የለም። ከዛ በኋላ ቁጥር 42 ላይ የእስራኤል አምላክ እግዚአብሔር ለእስራኤል ስለተዋጋላቸው ይላል። ሃሌሉያ። what a beautiful word። የእስራኤል አምላክ እግዚአብሔር ለእስራኤል ስለተዋጋላቸው ኢያሱ እነዚህን ነገስታት ሁሉ ምድራቸውንም በአንድ ጊዜ ያዘ ይላል። ድል የእግዚአብሔር ነው ወገኖች። ማመን፣ መታዘዝና በፈቃድ ውስጥ መገኘት ግን የሰው ኃላፊነት ነው። ኢያሱ ያደረገው ይሄንን ነው። የተዋጋላቸው እግዚአብሔር ነው። ኢያሱ ግን ምን አደረገ? አመነ፣ ታዘዘ፣ በእግዚአብሔር ፈቃድ ውስጥ ተገኘ። ጌታ ይመስገን። በእምነትና በእግዚአብሔር ፈቃድ ስንወጣ እግዚአብሔር ስለኛ ይዋጋል። ድላችን ደግሞ ሙሉ እንዲሆን ሙሉ ለሙሉ እንታዘዝ። ምዕራፍ 10 ላይ ይህንን ነው ያየሁት። ምዕራፍ 11 ላይ ስንመጣ ድል ሲጨምር ጠላት ይጨምራል፣ ግን ደስ የሚለው እግዚአብሔርም ይጨምራል። ሃሌሉያ። ድል ሲጨምር ጠላት፣ በነገራችን ላይ አንድ መጽሐፍ ቅዱስ አስተማሪ ምን ትል ነበረ? በሷ የትምህርት ክፍለ ጊዜ ውስጥ በእንግሊዝኛ ነው የምታስተምረውና በአማርኛ መናገር አይቻልም። እንግሊዝኛ መጽሐፍ ቅዱስ ስለሆነ የምታነበው በእንግሊዝኛ ነው መነጋገር የሚቻለው፣ በእንግሊዝኛ ነው የምታስተምረው፣ ጥያቄ በእንግሊዝኛ ነው። ግን እሷ ራሷ ለዛሬ ብቻ ትለናለች። ያችን ነገር መናገር ስትፈልግ ለዛሬ ብቻ የራሴን ሕግ ልጣስና አንድ ቃል ልናገር ትለንና ምን ትላለች? ዴቪል ኢዝ ችኮ ትለናለች። እና በእንግሊዝኛ ስለማላገኘው ይሄንን ቃል ትለናለች። ችኮ ነው ሰይጣን፣ ታውቃላችሁ። እንዳትረሱት ነው እንደዚህ አብራርቼ የምነግራችሁ። በነገራችን ላይ ከምሳሌ ጋር የተነገረ ስለማይረሳ ሰይጣን
ችኮ ነው። ድል አገኙ ብሎ ሄዱ ብሎ በቃ ከዚህ በኋላ ተስፋ የለኝም ብሎ ወደኋላ የሚመለስ ጠላት እንዳላችሁ የምታስቡ ከሆነ በጣም ተሳስታችኋል። ጠላታችሁን ሚስ አንደርስታንድ ማድረግ የሽንፈት መንገድ ነው ወገኖቼ። አንደርስታንድ ማድረግ አለባችሁ። ልትስቱት አይገባም። አንድ ልትስቱት የማይገባው ጸባዩ ምን መሰላችሁ? ችኮ ነው። እንደውም አንድ አባባል አለ፣ ክርስቲያን ተስፋ አይቆርጥም። ወይ ጉድ! እንደውም ተስፋ የማይቆርጠው ሰይጣን ነው። የሰይጣንን ያህል ተስፋ የማንቆርጥ ብንሆን ኖሮ የት በደረስን ነበርኛ። ተስፋ አይቆርጥም። ድል ሲጨምር ውጊያ ይጨምራል። እግዚአብሔርም ግን ይጨምራል። ደስ የሚለው ነገር ሃሌሉያ፣ ኃይሉ ይጨምራል እና ታላላቅ ድል ወገኖቼ፣ ታላላቅ ውጊያዎችን ይስባል። ሰሞኑን እንኳን እያየን አይደለም? ታላላቅ ድል እግዚአብሔር ሲሰጠን ታላላቅ ውጊያዎች ደግሞ ይሳባሉ እና እያንዳንዱ መንፈሳዊ ከፍታ የየራሱ ከፍ ያለ ተግዳሮት አለው። በልኩ በደረሳችሁበት ልክ ለዛ የሚመጥን ባታሊዮን ጦር ይልክባችኋል ማለት ነው። አደረጃጀት አለው። ታውቃላችሁ፣ ኤፌሶን ላይ አንብባችኋል። አደረጃጀት አለው። ከተራ ወታደር ጀምሮ እስከ መጨረሻው ድረስ ሰይጣንም አደረጃጀት አለው። እንትን አለው፣ ተዋረድ አለው፣ ሃይራርኪ አለው። ስለዚህ በደረሳችሁበት ድልና በደረሳችሁበት መንፈሳዊ ከፍታ በዛው ልክ የሚሆን ደግሞ ሰልፍ እንደሚነሳ ማወቅ አለባችሁ። ማለቃቀስ አያስፈልግም። ትላንትና እንዳልኩት ማለት ነው። ተነካው ብለን ማለቃቀስ ስለነካ ነው የሚነካን። በቃ ሲነካን እየባሰብን እንሄዳለን። ሃሌሉያ! እንደ እሳት በቃ ሲነካን እየባሰብን እንሄዳለን እንጂ ለምን ተነካው ብለን አናፈገፍግም። ለምን ስንጨምር እሱም ይጨምራል። ደስ የሚለው እግዚአብሔር ደግሞ እጥፍ አድርጎ ይጨምራል። ሃሌሉያ! አንዲት አገልጋይ እንደዚህ ትላለች፣ ኤቭሪ ሌቭል ሃዝ ኢትስ ኦን ዴቭል ትላለች። እያንዳንዱ ሌቭል፣ እያንዳንዱ ደረጃ የየራሱ አጋንንት አለው፣ የየራሱ ዴቭል አለው ትላለች። እና እያንዳንዱ ሌቭል የየራሱ ዴቭል እንዳለው አውቀን ነው በመንፈሳዊ ዓለም ስንንቀሳቀስ። ድል ሲመጣ ውጊያ ይጨምራል፣ እግዚአብሔርም ደግሞ ይጨምራል። እና ከፍ ያለ መንፈሳዊ ሌቭል ላይ ስትደርሱ ከፍ ያለ ተግዳሮት ይመጣል። ግን ተግዳሮቶቹ የምንጠፋባቸው ሳይሆኑ ከሁሉ ከፍ ያለውን የእግዚአብሔርን ታማኝነት የምናይበት መንገድ ነው። ችኮ ማለት ምንድን ነው? ምን ችክ ያለ በቃ የማይለቅ ማለት ነው። ችኮ የማይለቅ ምን ችክ ያለ ልብስ መንችኮባቸው አያውቅም። የማይለቅ ማለት ነው። ከዛ ቁጥር 6 ላይ ምዕራፍ 11 ቁጥር 6 ላይ እግዚአብሔርም ኢያሱን ይላል፣ ነገ በዚህ ጊዜ ሁሉን እንደሞቱ አድርጌ በእስራኤል እጅ አሳልፌ እሰጣቸዋለሁና አትፍራቸው። ሃሌሉያ! አትፍራቸው። የፈረሶቻቸውንም ቋንጃ ትቆርጣለህ፣ ሰረገሎቻቸውንም በእሳት ታቃጥላለህ አለው ይላል። እግዚአብሔር ከውጊያው በፊት ውጤቱን አሳወቀ ማለት ነው። እኛ የምናመልከው አምላክ ይሄ ነው። በነገራችን ላይ ከሰልፉ በፊት ውጤቱን የሚናገር። እስኪ ከእናንተ መካከል አንድ አማልክቱን ይጥራና አምላክ ነኝ የሚለውን ያገናኘኝ ይላል እግዚአብሔር። ነገር ከመሆኑ አስቀድሞ የሚሆነውን ነገር የሚናገር ካለ አምጡ አሳዩኝ ይላል እግዚአብሔር። እግዚአብሔር ልዩ የሚያደርገው አንድ ባህሪው ይሄ ነው። ከመሆኑ በፊት ውጤትን ይናገራል እና አስቀድሞ ነገረው። ነገ አለው በዚህ ጊዜ ሁሉን እንደሞቱ አድርጌ በእስራኤል እጅ አሳልፌ እሰጣቸዋለሁና አትፍራቸው። የምታደርገው ልንገር፣ ይልቁንም የፈረሶቻቸውን ቋንጃ ትቆርጣለህ፣ ሰረገሎቻቸውን በእሳት ታቃጥላለህ። ከመሆኑ በፊት ውጤቱን አሳወቀ። አያችሁ፣ ዛሬም በእግዚአብሔር ፈቃድ ውስጥ ሆነን በእምነት ስንታዘዝ የሚገጥመን ውጊያ ውጤቱ አስቀድሞ የታወቀ፣ ድላችን የተረጋገጠ ነው። ፓስተር ሞምን ይላል እንትን እንደማየት ነው ይለናል። እግር ኳስ ሃይላይት ጎል እንደማየት ነው ይላል። ውጤቱን አውቃችሁት ከዛ በሚቀጥለው ቀን ሃይላይት ጎሎች ሲታዩ ትጓጓላችሁ እኮ ጎሉ እንዴት እንደገባ ምናምን። ውጤቱን ሰምታችኋል እኮ ግን ጎሉ እንዴት እንደገባ ምን አይነት ሰዓት ላይ እንደገባ ምናምን ለማየት ትጓጓላችሁ። ግን ውጤቱ ይቀየራል ብላችሁ ትፈራላችሁ እንዴ? ሃይላይት እያያችሁ የእግር ኳስ አያችሁ። ልክ እንደዛ ነው። በእግዚአብሔር ፈቃድ ውስጥ ሆነን በእምነት ስንታዘዝ የሚገጥመን ውጊያ ውጤቱ አስቀድሞ የታወቀ ነው። ድላችን የተረጋገጠ ነው። ኮሜንት ላይ ያላችሁ ሰዎች በጌታ ፍቅር በአክብሮት እጠይቃችኋለሁኝ። ፕሊስ ጥያቄ ከሌላችሁ በስተቀር
ከምንነጋገረው የእግዚአብሔር ቃል ሐሳብ ጋር የሚገናኝ ነገር ብቻ ኮሜንት እንድታደርጉ። እኔ ችግር የለውም። እኔ ዲስትራክትድ የመሆን ችግር የለብኝም። በጣም ለረጅም ጊዜ አዳዲስ ሰዎችን ደህንነት አስተምሬያለሁኝ እና የደህንነት ትምህርት ስታስተምሩ ምንም ሪስፖንድ አያደርጉም፣ አሜን አይሏችሁም፣ አያበረታታችሁም። እንደውም በቃ በጥርጣሬ አይን እያዩችሁ ነው ቀስ በቀስ የሚቀበሏችሁ እና እኔ ሪስፖንድ ሳልቀበል ማገልገል በእነሱ ለምጃለሁኝ እና ሰው የሚሰጠው ምላሽ አይረብሸኝም፣ ግን ሌሎች ሰዎች ይረበሻሉ። ሁሉም ሰው አንድ አይነት አይደለም እና እባካችሁ በጌታ ፍቅር ጠይቃችኋለሁ። በቃ የእግዚአብሔርን ቃል እንዴት ራሳችንን እንዋጋለን? ሰይጣን የሚዋጋን አንሶ ሌሎች የሚጠቀምባቸው ሪፖርት እያደረጉን የሚዋጉን አንሱ። እንዴት እኛ ራሳችንን እንዋጋለን? ስለዚህ እባካችሁን በጌታ ፍቅር ጠይቃችኋለሁኝ። የሚያያዝ ነገር ብቻ እንድትጽፉ ጠይቃችኋለሁኝ ማለት ነው እና ወዳጆቼ ድላችን አስቀድሞ የተረጋገጠ ነው። ሃይላይት እያየ ውጤት ይቀየራል ብሎ ሰው እንደማይፈራ ሁሉ በእግዚአብሔር ፈቃድ ውስጥ ሆኖ በእምነት የሚታዘዝ ሰው በቃ ውጤቱ ይቀየራል ብሎ አይሰጋም ማለት ነው። ውጤቱን አስቀድሞ ያውቀዋል። ጌታ ይመስገን። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችን ነው ይላል። ዓለምን የሚያሸንፈው ምንድን ነው? እምነታችን ነው። ኢያሱ በድንገት መጣባቸው ይላል፣ ወደቀባቸው ይላል፣ እግዚአብሔር እንዳዘዘው አደረገባቸው። ኢያሱ ሂድ ሲባል በነገራችን ላይ ሁለቴ አያስብም። እኔ በጣም እየተደነቅኩኝ ነው የኢያሱን ታሪክ በደንብ በጥልቀት እያየሁት። ሁለቴ አያስብም። ያስኬደኛል ይሄ ነገር ካሉኝ ጦር ሰራዊት ጋር ይሄዳል የሚመጣው እንዴ? ጌታ እኮ ራሱ ምሳሌ ሲናገር አንድ ሰው ሰልፍ ሊገጥም ሲነሳ ያለውን ኃይል ተመልክቶ ያዋጣኛል አያዋጣኝም ብሎ ይገመግምና ከዛ ከሰልፉ ከሚመጣበት ሰልፈኛ ጋር የማይመጣጠን ከሆነ የሱ ሰራዊት ልኮ ይቅርታ ይጠይቃል ይላል። ይሄ እኮ የማንም የሰራዊት አዛዥ ባህሪ ነው። በቃ ኖርማል ነው፣ የተለመደው እንደዛ ነው። ኢያሱ ግን እንደዛ አይደለም። እናንተ እግዚአብሔር አድርግ ሲለው በድንገት መጣባቸው ይላል። ምንም ስለ ቁጥር አይገደው፣ ስለ ኃይል አይገደው፣ ስለ ኤክስፒሪየንስ አይገደው። በድንገት መጣባቸው፣ ወደቀባቸው፣ እግዚአብሔር እንዳዘዘው አደረገባቸው የሚሉ ቃሎችን ታገኛላችሁ። ኢያሱ መታዘዝ ብቻ ሳይሆን ሳይዘገይ ይታዘዛል፣ ሙሉ ለሙሉ ይታዘዛል። እግዚአብሔር እንዳዘዘው ነው የሚያደርገው። እንደ ሳኦል ግማሽ መታዘዝ አይደለም የሚታዘዘው። ሉቃስ ምዕራፍ 11 ቁጥር 28 እርሱ ግን ይላል ጌታ አሁን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ። አያችሁ፣ ሰምተው ኮምፕሮማይዝ የማያደርጉ፣ ሰምተው የራሳቸውን ጀጅመንት የማያዳምጡ፣ ሰምተው ከሁኔታ ጋር የማያመሳክሩ፣ ሰምተው የሚጠብቁ እነዚህ ብፁዓን ናቸው። ብፁዓን ማለት የተባረኩ ብለስድ ናቸው ይላል እንግሊዙ። የተባረኩ ናቸው። ሃሌሉያ። ፈጥኖ መታዘዝ ፈጣን ድል ይሰጣል። ከገባኦን በቀር ሁሉን በሰልፍ ያዙ ይላል። ይሄ ቃል በጣም አልገረማችሁም? ቤታችሁ ውስጥ ታነቡት። ከገባኦን በቀር ሁሉን በሰልፍ ያዙ። ገባኦን እንዴት አድርገው ከነሱ ጋር ኪዳን እንዳደረጉ እናውቃለን። ሌላውን ግን በምንድን ነው የያዙት እስራኤላውያን? በሰልፍ። እግዚአብሔር በእውነት ዛሬ ሰልፈኛ ትውልድን እንዲያስነሳ የልቤ ጥማት ነው። በሰልፍ መንፈሳዊ ዓለም ላይ ወገኖቼ በሰልፍ ማስለቀቅ እንጂ ድርድር የለም፣ ዲፕሎማሲ የለም፣ የተኩስ አቁም ስምምነት አይሰራም። የምንታረቀው የምንደራደረው በዲፕሎማሲ የምንግባባው ጠላት የለንም። በሰልፍ የምናስለቅቀው ነው ያለን፣ የምንናጠቀው ነው ያለን። ኢያሱ ሁሉን በሰልፍ ነው የያዘው። ገባኦን ራሱ አታለውት ነው አታለውት። ከቅርብ ሆነው ሳሉ ከሩቅ አገር መጣን ብለው የሻገተ እንጀራ፣ ያረጀ ጫማ፣ የተቀደደ አቁማዳ ይዘው መጥተው አታለውት ነው እንጂ ሁሉን በሰልፍ ያዙ ይላል። ከዛ በኋላ ፈጽመው እንዲያጠፏቸው ከእስራኤል ጋር እንዲጋጠሙ እግዚአብሔር ልባቸውን አደነደነ ይላል ስለ ጠላቶቻቸው ሲናገር። እግዚአብሔር ራሱ ፈቃዱ አይደለም። በነገራችን ላይ ዲፕሎማሲያዊ ድርድር እንድናደርግ ፈቃዱ አይደለም እግዚአብሔር። ተኩስ አቁም እንድናደርግ ፈቃዱ አይደለም እግዚአብሔር። ከስጋና ከደም ጋር አይደለም እያልኳቸው ያለሁት። ከጠላታችን ጋር ግን እግዚአብሔር ፈጽመው እንዲያጠፏቸው ስለፈለገ ከእስራኤል ጋር እንዲጋጠሙ እነዛን ጠላቶቻቸው እግዚአብሔር ልባቸውን አደነደነ። እንዳይታረቁ ስምምነት እንዳያደርጉ እግዚአብሔር ልባቸውን አደነደነ።
ጠላት ልቡን የሚያደነድነው ፍጻሜው ጥፋት ስለሆነ ነው። እግዚአብሔር እኮ ነገር ፈልጎባቸው ነው። በነገራችን ላይ ብድግ ብለው ገባዖንን እንምታ እንዴት ከኢያሱ ጋር ይስማማሉ ብለው መጥተው ነው 5 ነገስታት የወደሙት። አያችሁ፣ እግዚአብሔር ነገር ሲፈልግባቸው ነው አሳልፎ በእጃቸው ሰጣቸው፣ ልባቸውን አደነደነ። ከዛ በኋላ የዔናቅን ልጆች ገደለ የሚል ቃል እናገኛለን። አስታወሳችኋቸው? የዔናቅን ልጆች እነዛ ረጃጅሞቹ ግዙፎቹ 12ቱ ሰላዮች በተላኩ ጊዜ ከኢያሱና ከካሌብ ውጭ ያሉት 10ሩ ሰላዮች ምንድን ነው ያሉት? አንችላቸው፣ እኛ ራሳችንን ከነሱ ጋር ስናስተያይ በዓይናቸውን ፊት እንደ አንበጣንን፣ እኛም ራሳችን ደግሞ በነሱ ዓይን ፊት እንደ አንበጣንን። በቃ እነሱም ሲያዩን አንበጣ ነው የምንመስለው፣ እኛም ራሳችንን እነሱን አይተን ቀና ብለን ራሳችንን ስናይ አንበጣ ነው የምንመስለው ብለው የተመለሱባቸው። በምድረ በዳ ቀሩ። የህዝቡን ልብ አድክመው አንችልም ብለው በምድረ በዳ ቀሩ። ኢያሱና ካሌብ ግን እግዚአብሔር ከኛ ጋር ስለሆነ እንደ እንጀራ ይሆኑልናልና ወጥተን እንብላቸው ብለው ወጡ። እንደ እንጀራ ሆኑላቸው። የዔናቅን ልጆች ገደለ ብሎ እግዚአብሔር አጻፈልን ማለት ነው። አጻፈልን። ከዛ ቁጥር 23 ላይ እግዚአብሔር ለሙሴ እንደነገረው ሁሉ ኢያሱ ምድሪቱን ሁሉ ያዘ ይላል። ኢያሱም ለእስራኤል እንደ ክፍላቸው እንደ ነገዳቸው ርስት አድርጎ ምድሪቱን ሰጣቸው። ምድሪቱም ከሰልፍ አረፈች ይላል። እስራኤል በመታዘዝ ወደ ረፍታቸው ገቡ። ባለመታዘዝ 40 ዓመት በምድረ በዳ ዞሩ። አሁን ግን በመታዘዝ ወደ ረፍታቸው ገቡ። አያችሁ ወዳጆቼ፣ የምናርፈው ጠላት ስለሌለን ሳይሆን እግዚአብሔርን በመታዘዝ ከእርሱ ጋር ሰላም ስንሆን ነው። ጠላቶቻቸው ተመተው አልቀው አይደለም። በነገራችን ላይ ምድሪቱ ከሰልፍ አረፈች የተባለው ከእግዚአብሔር ጋር ስለተስማሙን ያረፉት። እግዚአብሔር የሚሰጠን ሰላም ጌታ ምን አለ? ሰላምን እተውላችኋለሁ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣችኋለሁ አለና እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም አለ። አያችሁ፣ ጠላት ስለሌለ የሚያሳርፍ ሰላም አይደለም እግዚአብሔር የሚሰጠው ሰላም። አረፉ እስራኤል ጠላት ስለሌለ አይደለም፣ በዙሪያቸው የአሕዛብ መንግስታት በሙሉ ተመተው ስላለቁ አይደለም፣ ከእግዚአብሔር ጋር ደህና ስለሆኑ፣ ከእግዚአብሔር ጋር ትክክል ስለሆኑ፣ እግዚአብሔር ስላሳረፋቸው ስለታዘዙት አረፉ። ሰልፉ ሲጨምር እምነትን ጨምር። ስንታዘዝ ፈጥነን ሙሉ ለሙሉ እንታዘዝ። እውነተኛ እረፍት ከእግዚአብሔር ጋር መስማማት ነው። ከዚህ ምዕራፍ የምናገኘው ነው። ወደ ምዕራፍ 12 ፈጥኜ ልለፍ። ምዕራፍ 12 እንግዲህ የተሸነፉ ነገስታት ስም ዝርዝር ነው እንደምታስታውሱት። እንደው ሲነበብ ምዕራፍ 12 በቃ ዝርዝሩ ርዝመቱ ራሱ በጣም ያስደንቅ ነው አይደለም? ትናንት ስናነባው የተሸነፉ ነገስታት ስም ዝርዝር ነው። እኛ የሆነ አሰልቺ አታካች ስም ዝርዝር እንደምናነብ መስሎ ሊሰማን ይችላል። ከእያንዳንዱ ስም ዝርዝር ጀርባ ግን የእግዚአብሔር እጅ አለ፣ የእግዚአብሔር ታሪክ አለ፣ የእግዚአብሔር ማዳን አለ፣ የእስራኤል እምነት አለ፣ የእስራኤል መታዘዝ አለ። ከእያንዳንዱ ስም ዝርዝር ጀርባ ትልልቅ ታሪክ አለ ወገኖች። አንድ ሰው ከ17 አይነት በሽታ ቢፈወስ ለእናንተ የበሽታውን ዝርዝር ሲነግራችሁ ለእናንተ የሆነ የበሽታ ዝርዝር ነው፣ ትደክማላችሁ፣ መስማት ትሰለቻላችሁ። እሱ ግን ከእያንዳንዱ በሽታ ጀርባ እንዴት ሰፈር እንዳደረገ ያውቃል። እያንዳንዱ በሽታ ከላዩ ላይ ሲነቀል የተሰማውን እረፍት ያውቃል። ስለዚህ ለሚዘረዝረው ሰው ትርጉም አለው፣ ለምትሰሙት ለእናንተ ትርጉም ላይሰጥ ይችላል። እዚህ ቦታ ላይ ዝርዝራቸው ሲጻፍ እንደው ጌታዊ ከዚህ ውስጥ ምንድን ነው የምንማረው እያልኩኝ እያሰብኩኝ ነበርና ይህ ምዕራፍ እኮ እግዚአብሔር የሰራው ስራ የሚታወስበት ነው። እግዚአብሔር በሙሴና በኢያሱ እጅ 31 ነገስታትን ድል ነስቷል። 31 ነገስታት እኮ 31 ቁጥር አይደሉም፣ ነገስታት ናቸው። ህዝብ ያላቸው፣ ሰራዊት ያላቸው፣ ስልት ያላቸው ነገስታት ናቸው። እግዚአብሔር እንትን እኮ ነው። በቃ አንድ ሰው ቆሞ አሁን ስልችት ሲላችሁ እናንተ ከካንሰር ተፈወስኩኝ፣ ከእንትን ተፈወስኩኝ፣ ከኤችአይቪ ተፈወስኩኝ፣ ከምናምን ተፈወስኩኝ ያለ ሲያወራ እናንተ ድክም ቢላችሁ ማለት ነው። ለሰውየው ግን የሆነለት ነገር ታላቅ ነው እና መዝሙር 103 ቁጥር 2 ላይ ዳዊት እንደዚህ ያለ፣ ነፍሴ ሆይ ያለ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ ያለ። አትርሺ። እያንዳንዱ ድል የእግዚአብሔርን ታማኝነት፣ የተስፋ ቃሉን ጽኑነት፣ የክንዱን ብርታት የሚተርክ እውነት ነው እንጂ ዝም ብሎ ተራ የሰዎች ስም ዝርዝር አይደለም የተጻፈው። ተረት አይደለም የተጻፈው። ከእያንዳንዱ ዝርዝር ጀርባ
የእግዚአብሔር ታማኝነት አለ። የተስፋ ቃሉ ጽኑነት አለ። የክንዱ ብርታት አለ። የእግዚአብሔርን ታሪክ ነው የሚተርከው። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ራእየ ዮሐንስ ምዕራፍ 12 ቁጥር 11 ላይ እንደዚህ ይላል፣ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱ። እግዚአብሔር ሕዝቡ ትናንት ያደረገላቸውን እንዲረሱ በፍጹም አይፈልግም። በፍጹም እያንዳንዱ የትናንትና ድል ሲነገር ለነገ እምነታችንን ያጠነክራል። ምንድነው የሚለው ቃሉ? ከምስክራቸው ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። የእግዚአብሔርን ምስጋና የምናወሳበት ብቻ ሳይሆን ለነገ ድላችን የምንዘጋጅበትም ነው። እግዚአብሔር ትላንትና የሰጠንን ድል ቆጥረን ስናወራ ልባችንን ለነገ ድላችን እናዘጋጀዋለን። እግዚአብሔር እኮ አይደለም የማይሰራው፣ እኛ ነን የማናምነው። የምንሰብካት እኮ ነፍሳችንን ነው። እግዚአብሔር እኮ ዘምሩልኝ ይላቸዋል። የሆነ ችግር ሲፈጠር ከዚህ በኋላ እናያለን። ተነሱ ዘምሩ ይላቸዋል። ዘምሩ። ምን ብለን እንዘምር? እግዚአብሔር ቀይ ባህርን የከፈለ ሕዝቡን በደረቅ ያሻገረ ፈርዖንን ፈረሰኞቹን ከነሰረገሎቹ በባህር ያሰጠመ ሰረገላቸውን የቆለፈ እያላችሁ ዘምሩልኝ ይላቸዋል። እንዲህ እነሱ ሲዘምሩ ልክኛ ሀገር አሁን ለወታደሮች ምናምን የሚያበረታታ ዘፈን እንደሚዘፍኑላቸውና ወታደሮቹ ያንን ዘፈን ሲሰሙ ሞራላቸው መጥቶ ተነስተው እንደሚዋጉ እግዚአብሔር እንደዛ ነው እንዴ? አይደለም እኮ። ለእግዚአብሔር እኮ አይደለም። እስራኤል እንዲያምኑ እኮ ነው። ለራሳቸው እኮ ነው። ነፍሳቸውን እንዲሰብኳት እኮ ነው። እግዚአብሔር ያደረገውን ነገር ስንናገር እግዚአብሔርን እያነቃቃ ነው አይደለም ወገኖች፣ ነፍሳችንን እያነቃቃናት ነው። ነፍሴ ሆይ እመኙ፣ ቀይ ባህርን ካሻገረሽ አሁን የአሞራውያንን ነገስታት ይጥልልሻል እያልን ለራሳችን እኮ ነው ስብከቱ፣ ለራሳችን እኮ ነው መዝሙሩ፣ ለራሳችን እኮ ነው ምስክርነቱ እንጂ በእኛ ምስክርነት ተነቃቅቶ የሆነ ነገር የሚያደርግ አምላክ አይደለም እግዚአብሔር። ሞራል የምንሰጠው አምላክ የለንም። እኛ እንድናምን ነው፣ እኛ ድል እንድንነሳ ነው የምንመሰክረው። ምስክርነት ኃይል አለው። የእግዚአብሔር ታማኝነት ከሙሴ እስከ ኢያሱ እንዳልተቋረጠ ደግሞ ነገስታቱን በሙሴ ድል የነሳቸውን ይዘረዝራል እግዚአብሔር። ከዛ በኢያሱ ድል የነሳቸውን ደግሞ ይዘረዝራል። አያችሁ፣ ከሙሴ እስከ ኢያሱ ታማኝነቱ አልተቋረጠም። መሪ ሲለወጥ የማይለዋወጥ አምላክ ለህዝቡ የገባውን ኪዳን በሙሴም በኢያሱም አልፎ ፈጽሟል። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 57 እንደዚህ ይላል፣ ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ምስጋና ይሁን። ድላችንን ቆጥረን ወደ ትዕቢት ሳይሆን ወደ አምልኮ እንግባ። እንቁጠር ድላችንን ቁጭ ብለን፣ ግን ወደ ትዕቢት አይደለም፣ ወደ አምልኮ ሊወስደን ይገባል። ምስጋና ይሁንለት አለ ሐዋርያ ጳውሎስ። ድል በመንሳት በጌታችን በኢየሱስ ክርስቶስ በኩል ድል በመንሳት ለሚያዞረን ለእግዚአብሔር ምስጋና ይሁን። የትኛውም ድል የትኛውም ምስክርነት የምንታበይበት ሳይሆን ስለ እግዚአብሔር ታማኝነት የምንመሰክርበት፣ እግዚአብሔርን ለቃሉ ታማኝ መሆኑን ለትውልድ የምንነግርበት እድል ነው። ድል እድል ነው ብላችሁ ያዙት። እንደውም እኔ እንደዚህ አይነት ቃላት ማገጣጠም አልወድም፣ ግን ከጠቀመ እንደዛ ብላችሁ ያዙት። ኤኒ ድል በህይወቴ ያለ ኤኒ ድል የእግዚአብሔርን ታማኝነት ለትውልድ የምነግርበት እድል ነው። እሱን ተጠቅሜ ለትውልድ የእግዚአብሔርን ታማኝነት እነግራለሁ። ስለዚህ ከዚህ ምዕራፍ ምስጋናውን አንርሳ እላችኋለሁ። ታማኝነቱን ለትውልድ እንንገር። ድላችንን ስናስብ ከድሉ ምንጭ ለይተን አይሆን፣ ከድሉ ምንጭ ለይተን አይሆን። ድላችንን ስናስብ ምንጩን አብረን እናስብ። ሃሌሉያ። ኢያሱ ምዕራፍ 13 ገብቻለሁኝ። ጌታ ይረዳኛል። ኢያሱ ምዕራፍ 13 እንግዲህ ሲጀምር አይቀርምና ኢያሱ አረጀ ብሎ ነው የሚጀምረው። እግዚአብሔር አረጀ። ማነው? ኢያሱ አረጀ። ኢያሱ አረጀ፣ ግን እግዚአብሔር አያረጅምና ስራው ይቀጥላል። ስራው የሚቆመው ወገኖቼ እኛ ስናረጅ ሳይሆን እግዚአብሔር ሲጨርስ ነው። እግዚአብሔር ሲጨርስ ነው። ፊልጵስዩስ ምዕራፍ 1 ቁጥር 6 ላይ ሐዋርያው ጳውሎስ እንደዚህ አለ፣ በእናንተ መልካምን ስራ የጀመረው ስታረጁበት ያቆማል አላለም። እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁና አለ። በየትኛውም የእድሜያችን ክፍል ላይ ብንሆን እግዚአብሔር በእኛ የሚፈጽመው ዓላማ አለው። ዓላማ አለው። ሌዋውያንን በጣም የሚገርማቸው ነገር
የሚያገለግሉበትን የእድሜ ክልል ያስቀምጥላቸዋል። ከዚህ ዓመት እስከዚህ ዓመታቸው ድረስ ያገለግሉኝ፣ በ20 ዓመታቸው እንደዚህ ያርጉ፣ በ30 ዓመታቸው እንደዚህ ያርጉ፣ እስከ 50 ዓመታቸው ድረስ ያገልግሉናል። 50 ዓመታቸው ላይ ሌሎች ወጣት ሌዋውያንን ያሰልጥኑልኝ ይላል። አያችሁ፣ የመሰልጠን ጊዜ አለ፣ የማገልገል ጊዜ አለ፣ ደግሞ የማሰልጠን ጊዜ አለ እንጂ እግዚአብሔር አረጁብኝ ብሎ የሚጥል አምላክ አይደለም። በመንፈሳዊ ዓለም ጡረታ የለም። ቤተክርስቲያን ከመጋቢነት፣ ከወንጌላዊነት፣ ከፓስተር፣ ከተለያየ አይነት ኦፊሶች ጡረታ ልታስወጣ ትችላለች አገልጋዮችን። እግዚአብሔር ግን ጡረታ ያስወጣ። በየትኛውም የእድሜ ክልል ላይ ብንሆን፣ በየትኛውም የእድሜያችን ክፍል ላይ ብንሆን እግዚአብሔር በእኛ የሚፈጽመው ዓላማ ሁልጊዜ አለ። መንፈሳዊ ጡረታ የለም። ያልተወረሰ ምድር እያለ መቆም የለም። እግዚአብሔር ኢያሱ አርጅቷል ብሎ ኮምፕሮማይዝ አላደረገም። አረጃህ አንተ፣ ግን ያልተወረሰ ምድር ደግሞ አለ። እኔ አልጨረስኩም። እኔ ሳልጨርስ መቆም የለም። አረጃሁ ብሎ መቆም የለም። ተመቸኝ ብሎ መቆም የለም። ከበደኝ ብሎ መቆም የለም። የሚቆመው እኔ ስጨርስ ነው። አዲስ ኪዳን ላይ ባነበብነው እስከ ኢየሱስ ክርስቶስ ቀን ድረስ የሚቆመው ያኔ ነው እንጂ ምንም ማቆሚያ የሚባል ቦታ በዚህ ምድር ላይ አልተሰራንም ለኛ። እስከ እስትንፋሳችን፣ እስከ መጨረሻው እስትንፋሳችን ድረስ እግዚአብሔር በእኛ ዓላማ አለው። አንድ ትልቅ አገልጋይ በኮሚኒስት አሰራር በጣም ብዙ ስቃይ የደረሰበት አገልጋይ መጽሐፎችን ይጽፍ ነበረ። እጁን ቆርጠውት እንዳይጽፍ እጁን ሲቆርጡት በአፉ እየነገረ ያጽፍ ነበረ። ምላሱን ሁሉ ቆርጠውት በእግሩ እየጫረ ለመጻፍ ይሞክር ነበረ። እስከ እስትንፋሳችን፣ እስከ መጨረሻው እስትንፋሳችን ድረስ እግዚአብሔር በእያንዳንዳችን ሕይወት መስራት የሚፈልገው ነገር አለ እና እንደዚህ ያለ እግዚአብሔር ስማቸውን ዘረዘረና እነዚህን አለ ከእስራኤል ልጆች ፊት አባረራቸዋለሁ፣ እንዳዘዝኩህም ምድራቸውን ለእስራኤል ርስት አድርገህ አካፍላቸዋለሁ። እግዚአብሔር ገና ያልተወረሰው ምድር እንዴት አድርጎ ለእስራኤል ልጆች እንደሚያከፋፍል መመሪያ ይሰጠዋል። ገና መመሪያ ይሰጠዋል። ዕብራውያን 11 ምዕራፍ 1 ላይ እንደዚህ ይላል፣ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። ያልታየውን ነገር ያስረዳዋል። የነከሌን ምድር ትወርሳላችሁ፣ ምክንያቱም እኔ ከፊታችሁ አባረራቸዋለሁ። ደግሞ ካባረርኳቸው በኋላ እንዳዘዝኩ አድርጋ ምድራቸውን ለእስራኤል ርስት አድርጋ እንደዚህ አድርጋ አከፋፍላቸው ብሎ መመሪያ ይሰጣል። ገና ሌሎች ሰዎች እየኖሩበት ያለ ምድር እኮ ነው። ሰራዊት ያላቸው፣ መንግስት ያላቸው፣ ህገ መንግስት ያላቸው ሰዎች እየኖሩበት ያሉትን ምድር አከፋፈሉን ይነግራል እግዚአብሔር ማለት ነው። የእግዚአብሔር ቃል የማይታየውን ወደ መታየት የሚያመጣ፣ የሌለውን ወደ መኖር የሚያመጣ ምንጭ የሆነው የእግዚአብሔር ቃል ከወንዙ ይበልጣል። የሌለውን ወደ መኖር ያመጣ የእግዚአብሔር ቃል ከሚታየው ይልቅ እውነት ነው ብያቸዋለሁ ቅድምም። የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 17 ቁጥር 17 መቼስ ሁላችሁም እኔ ጥቅስ በቃል መያዝ ስንጀምር ኳየር ላይ ሆነን በቃ ጥቅስ በቃላችን መያዝ እንጀምር ብለን ማጥናት ስንጀምር መጀመሪያ ያጠናሁት ይህንን ቃልና ቆላስይስ 3:16 ነው። የእግዚአብሔር ቃል በሙላት ይኖርባችሁ የሚለውን ማለት ነው። እና በእውነት እቀድሳቸው ቃልህ እውነት ነው ይላል። ቃልህ እውነት ነው። እንግሊሹ በጣም ደስ ይለኛል። your word is truth። ምን ማለት ነው? እውነት ራሱ ቃልህ ነው። እውነት ዲፋይን የሚደረገው በእግዚአብሔር ቃል ነው። የእውነት መመዘኛው እውነት ለመሆኑ ማረጋገጫው የእግዚአብሔር ቃል ነው። አያችሁ፣ የሚታየው ነገር እውነት ለመሆኑ ማረጋገጫው የእግዚአብሔር ቃል ነው እንጂ የሚታየው ቃል የእግዚአብሔርን ቃል አያረጋግጠውም። ቃልህ እውነት ነው። እውነት ቃልህ ነው። መጀመሪያ ደረጃ እውነት የሚባለው ነገር የእግዚአብሔር ቃል ነው። በእግዚአብሔር ቃል ተመዝኖ ከእግዚአብሔር ቃል ጋር ተያይቶ ነው እውነት የሚባለው ማለት ነው። እና ተጨባጩን ሁኔታ ወደ ተጨባጭነት ያመጣው የእግዚአብሔር ቃል ከተጨባጩ ሁኔታ ይልቅ እውነት ነው። ምክንያቱም ተጨባጩ ሁኔታ ወደ መጨበጥ የመጣው ወደ መታየት የመጣው ከእግዚአብሔር ቃል የተነሳ ስለሆነ፣ እውን ያደረገው የእግዚአብሔር ቃል ስለሆነ ከሚታየው ይልቅ የማይታየው የእግዚአብሔር ቃል እውነት ነው። ሁኔታ ተጨባጩ ነገር ጊዜያዊ ነው፣ የእግዚአብሔር ቃል ግን ዘላለማዊ ነው። ሁኔታ እንደ ወንዝ ነው፣ የእግዚአብሔር ቃል ግን ምንጭ ነው። ስለዚህ አያችሁ፣ የወንዝ ህልውና በምንጭ ላይ ይመሰረታል እንጂ የምንጭ ህልውና በወንዝ ላይ አይመሰረትም።
የእግዚአብሔር ቃል ህልውና በሁኔታ ላይ አልተመሰረተም። የሁኔታ ህልውና ግን በእግዚአብሔር ቃል ላይ ይመሰረታል። የሆነው ሁሉ የሆነው ከቃሉ የተነሳ ነው። ስለዚህ ምንጩ የእግዚአብሔር ቃል ነው። ከወንዙ ይልቅ ምንጩ እውነት ነው። ምንጩ ባይኖር ወንዙ አይኖርም ነበረ። የእግዚአብሔር ቃል የታመነ ነው። የታመነ ቃል ሰጠው ለኢያሱ። የታመነ ቃል ሰጠው። ትወርሳለህ ደግሞ ታከፋፍላቸዋለህ አለ። አስቀድሞ ነገረው ማለት ነው። ለሌዊ ነገድ ርስት አልተሰጠም ይላል ደጋግሞ። ርስታቸው ራሱ እግዚአብሔር ነው። ኤርምያስ እንደዚህ ያለ ነፍሴ እግዚአብሔር እድል ፈንታይ ነው፣ ስለዚህ ተስፋ አድርገዋለሁ አለች አለ። ሌዊ እንደዚህ ነው የሚለው። በቃ እግዚአብሔር እድል ፈንታይ ነው፣ ተስፋ አድርገዋለሁ አለች። እውነተኛ ርስታችን ራሱ እግዚአብሔር ነው ወዳጆች። እግዚአብሔርን ይዘን ደግሞ የምናጣው ነገር የለም። ከዛ አንድ ቃል እናገኛለን። የእስራኤል ልጆች ግን ጌሹራውያንንና ማዕካታውያንን አላወጧቸው ይላል። እነዚህ ህዝቦች ጥቂት ህዝቦች ናቸው፣ ግን ጥቂት ቢሆኑ ቆይተው ለእስራኤል ችግር የሚፈጥሩባቸው ህዝቦች ናቸው። እና እግዚአብሔር አጥፉት እያለን ጥቂት ነው ብለን የተውነው ነገር ቆይቶ ችግር መፍጠሩ አይቀርም ወገኖች። ገላትያ ምዕራፍ 5:9-10 ይህን ጥቅስ አይደለም የፈለግኩት። ገላትያ ላይ ያለ ቃል እኔ የምፈልገው ቃል የሚለው ጥቂት እርሾ ብዙውን ሊጥ እንዲያቦካው አታውቁምን? ጥቂት እርሾ ብዙውን ሊጥ ያቦካዋል ወገኖች። እና ከዚህ ክፍል የምናገኘው እስትንፋስ እስካለን የእግዚአብሔር ዓላማ በእኛ ይቀጥላል። ተቋረጠ እንዴ? ተቋረጠ? ተቋረጠም ቲጂዬ ኔትወርክም አለሁ። ብሏቸው ነው እነሱ ወጥተሽ ግቢ ያሏት። አዎ አንቺን አይደለም። እሺ እየወጣችሁ ግቡ እናንተ። እና እስትንፋስ እስካለን ድረስ የእግዚአብሔር ዓላማ በእኛ ይቀጥላል። አንዳንድ ጊዜ ራሳችንን አይተን እድሜያችንን አይተን የጤና ሁኔታችንን አይተን እግዚአብሔር መች የኛን ጤና ተማምኖ በእኛ ዓላማ ቀረጸና እግዚአብሔር መች የኛን ጉብዝና እንደውም እግዚአብሔር ምንድን ነው ያለው? እሱ በሰው ጭን በፈረስ ጉልበትና በሰው ጭን አይደሰትም ይላል። ጭን ማለት የአቅም የጉልበት ምልክት ነው እና በሰው ጭን አይደሰትም፣ የፈረስም ኃይል ደስ አያሰኘውም ይላል። መች የኛን ወጣትነት ታምኖ ጠራንና፣ መች የኛን አንደበተ ርቱዕነት ታምኖ ጠራንና፣ መች የኛን የጤና ሁኔታ ተማምኖ ጠራንና፣ እግዚአብሔር መች የኛን የትምህርት ሁኔታ ተማምኖ ጠራንና። ለዛ እኮ ነው ከሰው ምንም እንደማይፈልግ ለማሳየት እግዚአብሔር በጣም ብዙ ጊዜ አይታችሁ ከሆነ ደካሞችን ዓለምን ያናወጠው እኮ በገሊላ ሰዎች ነው። የገሊላ ሰው ማለት የባላገር ሰው ማለት እንደሆነ ነግሬያቸዋለሁ። እና እነዚህ የገሊላ ሰዎች አይደሉም ምን ሲሏቸው ደቀ መዛሙርቱም እንትን እያደረጓቸው አይደለም፣ የእውነት አድራሻቸውን መናገር ፈልገው አይደለም፣ ያልተማሩ የባላገር የገጠር ሰዎች ለማለት ነው። እነዛን የገጠር ሰዎች አምጥቶ ዓለምን ያናወጠው ኃጢአተኞችን እያመጣ የገጠር ሰዎችን እያመጣ ያልተማሩትን እያመጣ እግዚአብሔር ታላላቅ ነገሮችን ያደርጋልና እድሜያችሁን እያያችሁ ያላችሁ ካላችሁ የራሳችሁን ሁኔታ የትምህርት ደረጃችሁን ወይ የጤና ሁኔታችሁን እያያችሁ ያላችሁ ካላችሁ እግዚአብሔር እንደዛ አይደለም የሚሰራው። እስትንፋስ እስካላችሁ ድረስ ወይንም እስከ ክርስቶስ ቀን ድረስ ወይ ጌታ እስኪመጣ ወይ እናንተ ወደ ጌታ እስክትሄዱ ድረስ እግዚአብሔር በሕይወታችሁ ዓላማ አለው። አልጨረሰም። ስታረጁ አይደለም የምትቆሙት፣ ጡረታ የለም። እግዚአብሔር ሲጨርስ ነው የምትቆሙት። ስለዚህ የምንቆመው እግዚአብሔር ሲጨርስ እንጂ እኛ ስናረጅ አይደለም። አጥፉ ያለንን ደግሞ ፈጽመን እናጥፋ፣ እርሾ አንተው። ምዕራፍ 14 የርስት ክፍፍል ነው። የርስት ክፍፍል እንግዲህ ካህኑ አልዓዛር እና መሪው ኢያሱ እና የነገድ አባቶች አንድ ላይ ሆነው ነው የሚያከፋፍሏቸው እና ይሄ እግዚአብሔር የሰጣቸው መንፈሳዊ ሃይራርኪ መንፈሳዊ ስልጣንና ኃላፊነት እግዚአብሔር የሰጣቸው ስርዓት እንደሆነ ከዚህ በፊት አይተናል አይደለ? ሰዎችን ሲመርጥ እግዚአብሔር ከመሪ ኢያሱን ከካህን ደግሞ ይህንን አልዓዛርን አድርጎ ከነገድ አባቶች ደግሞ ከ12ቱ ነገዶች አንዳንድ አድርጎ እነዚህ አለው ለሙሴ ሲገቡ የእስራኤል ልጆች ርስትን የሚያከፋፍሉ ናቸው ብሎ እግዚአብሔር እንዴት እያንዳንዱን አስፔክት እዛ ቦታ ላይ እንዳካተተ
ከመንፈሳዊ አስፔክት ዲዘርን የሚያደርግ አልዓዛር ያስፈልጋል። ደግሞ ከአመራርም ደግሞ እውቀትንም እግዚአብሔር ይጠቀማል። ኢያሱም ያስፈልጋል። ደግሞ ለማስተዋልስ የእስራኤል ቤት ሽማግሌዎች፣ አባቶች፣ የነገድ አባቶች ደግሞ ያስፈልጋሉ። እነዚህን ሁሉ ኮምባይን አድርጎ የእስራኤል ልጆች ርስታቸውን እንዲከፋፈሉ አደረገ እና ካህኑ መሪውና አባቶች ሆነው ናቸው ርስቱን ያከፋፈሏቸው ማለት ነው። እጠጣለሁኝ እኔ ውሃ ዶን ወሪ ስጨርስ እጠጣለሁኝ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ የእግዚአብሔር ቃል እንዲላል ነገር ግን ሁሉ በአገባብና በስርዓት ይሁን ይላል። በኦርደር ይሁን ሁሉ። በቃ አያችሁ፣ መንፈሳዊነት ለስርዓትና ለአካሄድ ላለመገዛት ጀስቲፊኬሽን አይሆንም። አንዳንድ ጊዜ ስርዓት ለመቃወምና ለስርዓት ላለመገዛት፣ ለኦርደር ላለመገዛት፣ በተቀመጠልን ኦርደር ላለመሄድ መንፈሳዊነትን እንደ ማመካኛ እናቀርባለን አይደለ? እኔ ጌታ እንዳደረገኝ ነው የምሆነው፣ እኔ መንፈስ ቅዱስ እንዳደረገኝ ነው የምሆነው የምንላት ኤክስኪውዝ አለችን። እግዚአብሔር አምላካችን ግን የሁከት አምላክ አይደለም፣ የስርዓት አምላክ ነው እንጂ ይላል። የሁከት አምላክ አይደለም በእውነት። ሂዝ ናት ጋድ ኦፍ ኬዎስ፣ ሂዝ ጋድ ኦፍ ኦርደር። የኦርደር አምላክ ነው፣ የስርዓት አምላክ ነው። እግዚአብሔር መንፈስ ቅዱስ ስርዓት የሚያሳጣ መንፈስ አይደለም። ገና ስናውቀው መንፈስ ቅዱስን ኢንትሮዲውስ ሲደረግልን ሀ ብለን ስንተዋወቀው ቅርጽ ለሌለው ነገር ቅርጽ ሲሰጥ፣ ስርዓት ላጣው ነገር ስርዓት ሲሰጥ ነው እኮ የተዋወቅ ነው። ዘፍጥረት 1 ላይ አይደለ? መንፈስ ቅዱስን የእግዚአብሔር መንፈስ በውሃው ላይ ይሰፍፍ ነበረ ብሎ ምን አደረገ? ከዛ በኋላ መዝሙር ላይ መተን ስናነብ ውበት ለሌለው ነገር ውበት ሰጠ፣ ቅርጽ ለሌለው ነገር ቅርጽ ሰጠ። መንፈስ ቅዱስ መጀመሪያ ስንተዋወቀው ይሄ ነው ባህሪው። ከየት አምጥተን ነው የምንለጥፍበትና ስርዓት ማጣት ስንፈልግ በመንፈስ ቅዱስ የምናመካኘው? አዎ ሳርዬ ሁሌቴ ነበር አረሳው ማለችኝ። የስርዓት አምላክ ነው በፍጹም። ሰው አመፀኛ ልቡን መከተል ሲፈልግ መንፈስ ቅዱስ ላይ ያላክካል። ግን በጣም ያሳዝናል፣ በእውነት በጣም ያሳዝናል። ጨዋው መንፈስ በዚህ ስሙ ሲነሳ፣ ንጹሑ መንፈስ በዚህ ስሙ ሲነሳ እርስ በርሳችን እንድንረባበሽ በፍጹም የመንፈስ ቅዱስ አሰራር ይሄ አይደለም። የትንቢት መንፈስ እኮ ይከባበራል፣ ይቀባበላል ነው የሚለው። አንዱ አንዱን አይረብሽም። አንዱ እየተናገረ በመሃል አንዱ ተነስቶ እንዲበጠብጥ አያደርግም። የስርዓት አምላክ ነው። ይህም በመንፈስ ቅዱስ ልናመካኝ አንችልም። መንፈስ ቅዱስን ስንተዋወቀው የተዋወቅ ነው ስርዓት ለሌለው ነገር ስርዓት ሲሰጥ፣ ቅርጽ የሌለውን ቅርጽ ሲያስይዝ፣ ውበት ለሌለው ውበት ሲሰጥ ነው የተዋወቅ ነው። ዛሬም መንፈስ ቅዱስ እንደዛ ነው የሚያደርገው። ስለዚህ ሁሉ በአገባብና በስርዓት ይሁን ይላል እግዚአብሔር ቃል። እግዚአብሔር ቅርጽ ለሌለው ቅርጽን የሚሰጥ ማህበሩን በስርዓት የሚመራ አምላክ ነው። ከዛ በኋላ ካሌብ እግዚአብሔርን ፈጽሞ ስለተከተለ እግዚአብሔር በሙሴ የገባለትን ቃል ከኢያሱ ሲጠይቅ ደግሞ እናገኘዋለን። እግዚአብሔር ስለሰጠው የተስፋ ቃል ለካ ይጠየቃል። እናንተ ይጠየቃል እግዚአብሔር። አይገርማችሁም? ስለሰጠው የተስፋ ቃል ሲጠየቅ እንዴት ጠየቃችሁኝ የሚል አምላክ አይደለም፣ እውነቱን ነው ስጡት የሚል አምላክ። ጌታ ይመስገን። ደስ አይልም? ምን አይነት ፍትሃዊ አምላክ ነው! ምን አይነት የሚነካ የሚዳሰስ የቅርብ አምላክ ነው! ምን አይነት አምላክ ነው በእውነት! የሰጠውን የተስፋ ቃል ክሌም ሲያደርግ ከ45 ዓመት በፊት እኮ ነው የሰጠው የተስፋውን ቃል። እግዚአብሔር አይረሳም። እግዚአብሔር ሀሳቡን አይቀይርም። እግዚአብሔር ለምን ተጠየቅኩ አይልም። ከገባህ መቼ አነሰህ አይልም። የተናገረውን ነገር ስንጠይቀው እንደተናገረው ያደርጋል። ስለሰጠው የተስፋ ቃል ይጠየቃል። ካሌብ ከ45 ዓመት በፊት የተገባለትን ቃል ለመጠየቅ አልደከመም፣ አላፈረም። ጊዜው በጣም ስለረዘመባችሁ የተዋችሁት የተስፋ ቃል አላችሁ። እንዳትደክሙ፣ እንዳታፍሩ። 45 ዓመት አልሆነውም መቼም እግዚአብሔር የተናገራችሁ ነገር። ካሌብ ከ45 ዓመት በኋላ ክሌም አደረገ። በምድረ በዳ እያለን ትዝ ይልሃል አለው። ለመሰለል የተላክን ጊዜ 10 ሰላዮች የሰውን ልብ ሲያደክሙ፣ እኔ ግን እግዚአብሔር አምላኬን ፈጽሜ ተከትዬ ስለነበረ ኑ እንውጣ እንወርሳቸዋለን እንደ እንጀራ ያወሩናል ብዬ ተናገርኩኝ። የአምላክ ሰው ሙሴ እኔ በተናገርኩት ነገር ደስ ስለተሰኘ ርስትን ኪዳን ገብቶልኛል ከእግዚአብሔር ተቀብሎ፣ እኔም ደግሞ ያንን ርስት ዛሬ መውረስ እችላለሁ። 45 ዓመት ጠብቄያለሁኝ አለ። ሃሌሉያ! 45 ዓመት ተስፋ አልቆረጠም። መቼ ነው ያ የተናገረኝ ነገር የሚሆነው አላለም። በትክክለኛው ጊዜ መጥቶ ጠየቀ ካሌብ። የተስፋ ቃሉ የተገባለት በእምነቱ ነው እንጂ በወጣትነቱ ምክንያት እንዳልሆነ ያውቃል ካሌብ። ለመውረስም የሚያስፈልገው እድሜ ወጣትነት ሳይሆን የእምነት ድፍረት ነው የሚያስፈልገው። አማኝ ነው ካሌብ።
ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ስለዚህ አንታክትም ይላል። አንታክትም። ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። ወዳጆቼ እምነት ከስጋችን ጋር አያረጅም። እንደውም ማቹር እያደረገ ይመጣል፣ እየበረታ ይሄዳል። ከጌታ ጋር እየኖርን ስንመጣ፣ እያወቅነው ስንመጣ፣ እጁን እያየን ስንመጣ፣ ማዳኑን እየቀመስን ስንመጣ፣ አቤኔዘር የምንለው ነገር እየበዛ ሲመጣ እምነት አያረጅም። ስጋችን ሲያረጅ እምነታችን እንደውም ማቹር እያደረገ ነው የሚመጣው። ቁጥር 12 ላይ አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህን ተራራማ ሀገር ስጠኛል። አንተ በዚያ ቀን ኤናቃውያን ታላላቆችና የተመሸጉ ከተሞችን በዚያ እንዳሉ ሰምተህ ነበረ። ምናልባት እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔርም እንደተናገረኝ አሳድዳቸዋለሁኝ አለ። አያችሁ፣ በ85 ዓመቱ ካሌብ ቀለል ያለውን ምድር መርጦ አይደለም የጠየቀው፣ ተራራማውንና ግዙፎቹ ኤናቃውያን የሚኖሩበትን ምድር የጠየቀው። ምንድነው የሚያሳየን? ይሄ በእግዚአብሔር ላይ ያለው እምነት እንዴት እንዳደገ ነው የሚያሳየን። እንደው ማቹር እንዳደረገ ከሰውነቱ ጋር እንዳልደከመ ነው የሚያሳየን። ወገኖች እግዚአብሔር በሱ ታምነን ተራሮችን እንድንጋፈጥ ነው እንጂ የሚፈልገው ሜዳውን አቋራጩን እንድንሄድ አይደለም የሚፈልገው። እንዳልታመንበት ነው የሚያሳየው። እንደ አህዛብ አንድ ጊዜ ምን አሉ? ኑ የእስራኤል አምላክ የተራራ አምላክ ነው እንጂ የሸለቆ አምላክ አይደለምና እስራኤላውያንን በሜዳ እንግጠማቸው አሉ። እነሱ አማልክቶቻቸው ወይ የተራራ ናቸው፣ ወይ የሜዳ ናቸው፣ ወይ የሸለቆ ናቸው፣ ወይንም ደግሞ ውሃ የሚሰጥ ነው፣ ዝናብ የሚሰጥ ነው፣ ወይ ደግሞ የእርሻን እህል አዝመራ እንዲያፈራ የሚያደርግ ነው፣ ወይ ልጅ የሚሰጥ ነው። ለተለያየ ነገር የተለያየ አማልክት ነው ያላቸው። የእስራኤል ቅዱስ ግን እንደዛ አይደለም። አምላካቸው የተራራ አምላክ ሳይሆን አይቀርም አሉ። እንደነሱ አማልክቶች መስሏቸው። እግዚአብሔር በሜዳ ብቻ ሳይሆን በተራራ እንድናምነው ይፈልጋል። ካሌብ በተራራ አመነው። ተራራማውን የኤናቃውያንን እሱ እንድሰጠኝ ነው የምፈልገው አለ። በአምላኩ በእግዚአብሔር ላይ ያለው እምነት ምን እንደሚመስል አሳየ። እንዴት ማቹር እንዳደረገ አሳየ። ማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ጌታ እንደዚህ ያለ፣ ኢየሱስም ስለ እምነታችሁ ማነስ ነው፣ እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም አለ። እግዚአብሔር ጌታ እንደሌለው ሰው ተራራን የምንሸሽ ሳንሆን ከእርሱ ጋር ተራራውን ደልዳላ ሜዳ የምናደርግ እንድንሆን ይፈልጋል። የሚያደርገው እኮ እሱ ነው፣ ግን የሚያደርገው በእኔና በእናንተ እጅ ነው። ዘሩባቤልን ያለው ነገር ትዝ ይላችኋል አይደለ? አንተ ተራራ ሆይ በዘሩባቤል ፊት ምንድነው ደልዳላ ሜዳ ትሆናለህ አለውና በመንፈሴ ነው እንጂ በኃይልና በብርታት አይደለም አለ። ከዛስ ይህንን ቤት አለ የዘሩባቤል እጆች ጀምረውታል፣ የዘሩባቤል እጆች ግን ይጨርሱታል አለ። መንፈሴ ነው የሚያደርገው፣ ኃይልና ብርታት አይደለም የሚያደርገው፣ የማደርገው ግን በራሱ በዘሩባቤል እጅ ነው አለ። አያችሁ፣ በእኛ እጅ በእግዚአብሔር ኃይል እንዲፈጸም እግዚአብሔር ይፈልጋል። በቀደም ብለናል አይደለ? እግዚአብሔር ጠላቶቹን በልጆቹ እጅ መቅጣት ይወዳል። የበረዶ ድንጋይ ማውረድ እኮ ይችላል፣ ግን በልጆቹ እጅ መቅጣት ይወዳል ጠላቶቹ። ስለዚህ እግዚአብሔር ወደ ሜዳ ብቻ ሳይሆን ወደ ተራራ የሚልካቸውም ልጆች ይፈልጋል። ወደ ተራራ የሚላክ ትውልድ ይፈልጋል እግዚአብሔር፣ ለተራራ የሚታመን ማለት ነው። አንዳንድ ሰው እኔ በቃ የሚል ሰው አለ። እንደ እምነቱ በቃ እንደደረሰበት ነው የሚሆንለት። እግዚአብሔር ግን ወደ ተራራም የሚልከው ትውልድ ይፈልጋል። እንደዛ የሚያድግለት እንደዛ የሚያምነው ትውልድ ይፈልጋል እግዚአብሔር። ታምነው እኮ ነው በነገራችን ላይ ሰማዕት የሆኑት አባቶቻችን እግዚአብሔር ስላመናቸው፣ እንደ ኢዮብ ማለት ነው፣ ስለተወራረደባቸው ስላመናቸው እግዚአብሔር የሚያምናቸውን ነው ወደ ተራራ የሚልከው። እና ጌታ እንደሌለው ሰው አንሁን። ቁጥር 13 ላይ ኢያሱን ባረከው ይላል። ለዮፎኒ ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። አያችሁ፣ ከዚህ ምዕራፍ የምናየው ብርቱ አማኝ የብርቱ ሰልፈኞችን ምርኮ ይካፈላል። የጸና እምነት ደግሞ ፍጻሜው በረከት ነው። በዘመናት ሁሉ ማመናችንን እንቀጥል፣ ተራራ አንሽሽ፣ በእግዚአብሔር ኃይል እንጋፈጠው። የጸና እምነት በመጨረሻ ሪዋርድ ሽልማት አለ። ምዕራፍ 15 ገባለሁኝ በጌታ ጸጋ። ምዕራፍ 15 ላይ ምንድነው ከዚህ የምንማረው ልትሉ ትችላላችሁ። የይሁዳ ድርሻና የፋሬስን ነገድ ሲተርክልንና ይሁዳ ከሁሉ ቀድሞ ርስቱን ይቀበላል። እዚህ ቦታ ላይ እንግዲህ ይሁዳ ማለት ምስጋና ማለት ነው። ይሁዳ ማለት
ጌታችን ኢየሱስ ክርስቶስ የተመዘዘበት የዘር ሐረግ ነው። ለምንድን ነው? ይሁዳ እኮ በኩር አይደለም። በነገራችን ላይ ሮቤል ነው በኩር፣ ግን ይሁዳ ነው ቀድሞ የተቀበለው ርስቱን። አያችሁ መዝሙር 100 ላይ ምን ይላል መሰላችሁ? ወደ ደጆቹ በመገዛት ይልና ወደ አደባባዮቹ በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ ይላል። አንዳንድ ጥቅሶችን በጣም ስወዳቸው በተለያየ ትርጉም በጣም ደጋግሜያቸዋለሁ እና አንድ እንግሊሽ ትርጉም እንደሚታወቃላቸው በምስጋና ፓስወርድ ግቡ ይላል። ምስጋና ፓስወርድ ነው፣ ወደ እግዚአብሔር በረከት መግቢያ የሚስጥር ቁልፍ ነው። አያችሁ ልክ ገና ወደ ርስቱ ሲገቡ አንደኛ እንዳልኳችሁ ይሁዳ ማለት የጌታ የኢየሱስ ክርስቶስ የዘር ሐረግ የሚመዘዝበት ነገድ ነው። ሁለተኛ ደግሞ ይሁዳ ማለት ራሱ የስሙ ትርጉም ምስጋና ማለት ነው። ስለዚህ ፓስወርዱን አስቀደመ እግዚአብሔር ማለት ነው። ምስጋናን አስቀደመ። ይሁዳ ቀድሞ ገብቶ ወረሰ። መዝሙር 50 ቁጥር 23 ላይ ደግሞ እንደዚህ ይላል፣ ምስጋናን የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ አለ። አንድ ጊዜ ዶክተር ማሙሻ ፋንታ ይህንን ክፍል ሲያስተምረን ምን አለ? ምን ማለት ነው አለ። በቀላሉ ይሄ ክፍል ሲተረጎም ምስጋናን የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት ድልድይ ይሰራልኛል፣ ማዳኔን ወደ እርሱ የምልክበት ድልድይ ይሰራልኛል እንደማለት ነው አለ። የምስጋና ኃይል አያችሁ፣ እግዚአብሔር ባርኮቱን አምልኮ ምስጋና ባለበት መጀመር ይወዳል። ቁጥር 14 ላይ ካሌብም 3ቱን የኢናቅን ልጆች ሴሲንን፣ አኪመንን፣ ተላሚንም ከዚያ አሳደደ። ፎክረው አልቆመም። ካሌብ አሳደዳቸው። እምነት ድርጊት ነው እንጂ ፉከራ አይደለም። የሆነ እዛው ያሉበት ቦታ ላይ ቆሞ ኢያሱ አጠገብ ቆሞ አሳድዳቸዋለሁ፣ እበላቸዋለሁ፣ አባረራቸዋለሁ፣ እወቅጣቸዋለሁ አይደለም ያለው። ፎክሮ አልቆመም። እምነት ድርጊት ነው። ሄደና አሳደዳቸው ይላል። የሚያምን ሰው ያደርጋል። ያዕቆብ 2:17 ላይ እንዲሁም አለ ያዕቆብ ስራ የሌለው እምነት ቢኖር በራሱ የሞተ ነው አለ። አያችሁ፣ የሚወርስ እምነት ይጋደላል። አማኝ የእግዚአብሔርን የተስፋ ቃል አምኖ የሚቀመጥ ሳይሆን የእግዚአብሔርን የተስፋ ቃል ይዞ የሚፎክር ሳይሆን አምኖ የሚያደርግ ነው። አንድ ሰው ስለ እምነት ምንነት ተናገር ሲሉት አጭር ቃል አለ፣ ፌዝ ኢዝ አን አክት አለ። በቃ ባጭር ቃል ሳስቀምጠው አለ፣ እምነት ድርጊት ነው። ፌዝ ኢዝ አን አክት። እምነት የፉከራ ቃል አይደለም። እምነት ሽለላ አይደለም። እምነት ማስፈራሪያ አይደለም። ፌዝ ኢዝ አን አክት። ከዛ በኋላ የካሌብን ሴት ልጅ እናገኛታለን። ከፈገግታ ያየታችሁ እንግዲህ እንዴት እንደምወዳት ታውቀው ይሆናል። አክሳ አባቷን በረከትን ስጠኝ አለችው። መጣችና በጌታ በኢየሱስም የጌታ ሴት ልጆች እዚህ ውስጥ ያላችሁ ሴት ነኝ ሳትሉ ተነስታችሁ በረከትን ስጠኝ፣ ቅባትን ስጠኝ፣ ጸጋን ስጠኝ፣ ሃሌሉያ ስጦታን ስጠኝ። ክብር ለኢየሱስ ይሁን። በረከትን ስጠኝ አለች። ጥሳን የመጣችሁ አይገርማችሁ? ማንም ሴት እንደዚህ አታደርግም። የሰለባዕድ ሴቶች ልጆችን ነው ከዚህ በፊት ያየ ነው። አክሳ ጥሳ መጣችና በረከትን ስጠኝ አለችው። ደግሞ ስትጠይቅ ማይረባ ነገር ትጠይቅ መሰላችሁ? ለአይኗ ኮል ለጸጉሯ ቅባት የጠየቀችው መሰላችሁ? በረከትን ስጠኝ አለችውና ምን ፈለግሽ ሲላት መሬት ሰጥተኸኛል ከዚህ በፊት አለችው። አሁን የሚያስፈልገኝ ነገር መሬቴን የማለማበት ፍሬያማ መሆንበት ምንጭ ስጠኝ አለችው። ሃሌሉያ። ከጠየቁ አይቀር እንደዚህ ነው። በቃ በሆነ ነገር ቀድተህ ስጠኝ አላለችው። አጠጣኝ አላለችውም። የሆነ ተረፈ ምርት አልጠየቀችውም። ምንጭ ስጠኝ። በቃ ከጠየቃችሁ አይቀር በጌታ በኢየሱስ ስም እንደዚህ አይነት ጥያቄ በመጠየቅ ተባረኩ። እንደዚህ አይነት ጸሎት በመጸለይ ተባረኩ። እንዴት እንደምወዳት አክሳን ልነግራችሁ አልችልም። ምን አይነት ቦልድነስ በአባቷ ፍቅር፣ አባቷ ለእሷ ባለው ፍቅር ምን አይነት መተማመን ያላት ሴት ልጅ። መሬት ተሰጥቷታል ከዚህ በፊት ባሏን መከረችው። የእርሻ መሬት ጠይቀው አለችው። የሚበላ የሚጠጣ አትጠይቅ፣ የእርሻ መሬት ጠይቀው።
ልክ ምን እንደሚባለው መሰላችሁ? አሳ ማጥመድ ባስተምር ይሻላል አሳ በሰጠህ እንደሚባለው። አሳ አትጠይቅም፣ አክሳ ማጥመድ አስተምረኝ ነው የምትለው። ከዚህ በፊት የእርሻ መሬት ወስዳለች። ከዛ አሁን መጣችና ደግሞ በረከት ስጠኝ አባት ያለችው። ምን ፈለግሽ አላት። ምንጭ ስጠኝ አለችው። አክሳ የጠየቀችው መሬት አለኝ ምንጭ ስጠኝ ብላ ነው። ለምን? መሬቷን የምታለማበት ፍሬያማ የምትሆንበትን ባርኮት ነው የጠየቀችው። ይሄ ለእኛ መንፈሳዊ ትምህርት ይሰጠናል ወገኖች። መንፈሳዊ ትርጉም አለው። ዛሬ የአክሳ ጥያቄ መንፈሳዊ ጥማትን ነው ዛሬ እኛ ጋር የሚያሳየን። ከምንጭ በታች ሴትል አታደርግም። በቃ ከምንጭ በታች ምንም ቢሰጣት አትረካም አክሳ። በቃ ለስለሆነ ነገር ሴትል አታደርግም፣ አትረፍቅም፣ አትረካም። ከምንጭ በታች ለሆነ ነገር ምንጭ ነው የምትፈልገው እሷ። በቃ ከምንጭ በታች የምትረካበት በረከት የላትም። በደረቅ መሬት ላይ የተቀመጠ ሰው የሚያስፈልገው ሌላ ሳይሆን እንዲያፈራ የሚያደርገው ምንጭ ነው የሚያስፈልገው። መሬት አላት፣ የሚያስፈልጋት አሁን ምንጭ ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ ጌታ እንደዚህ አለ። በጣም ጥቂት ቦታዎች ነው በነገራችን ላይ ጌታ ጮኸ የሚለው፣ ምናልባትም 2 ቦታ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። የሕይወትን ውሃ ይጠጣል አይደለም፣ ፉት ይላል አይደለም። የሕይወት ውሃ ወንዝ ምንጭ ከሆዱ ይፈልቃል፣ ወንዝ ከሆዱ ይፈልቃል አለ ጌታ። የሚፈልገው እሱ እንድንጠይቀው፣ ይህን እንድንጠይቀው ነው የሚፈልገው። ከዛ በታች የሆነ ነገር ሳይሆን ይህን እንድንጠይቀው። ከጠየቅን ይህን እንጠይቀው። ምንጭ ስጠኛለች። ምን አይነት የተባረከች ሴት ናት! በጌታ ስም በቃ ስወዳት ልነግራችሁ አልችልም። ካሌብ ደግሞ ከዛ የጠየቀችውን ጥበብ የተሞላበት ጥያቄ ወደደው። አይገርማችሁም? ወደደው አባቷ የጠየቀችውን ጥያቄ። አንቺ ቀበጥ አላላትም። አንቺ ከመቼ ወዲህ ነው ደግሞ ሴት ምንጭ ስጠኝ ብላ የምትጠይቀው አላላትም። የእርሻ መሬት የሰጠውሽ መቼ አነሰሽ አላላትም። አይገርምም? ጥያቄውን ወደደውና ከጠየቀችው በላይ ሰጣት። የላይኛውንና የታችኛውን ምንጭ ሰጠችሻለሁ አላት። ሃሌሉያ! አያችሁ ወዳጆቼ፣ እግዚአብሔር የሚወደውን ጸሎት ስንጸልይ እግዚአብሔር ያልጠየቅነውን ጨምሮ ይሰጠናል። ምንጩን ስንጠይቅ፣ መንፈስ ቅዱስን ስንጠይቅ፣ ስንጠማ እግዚአብሔር ያልጠየቅነውን ጨምሮ ይሰጠናል። እግዚአብሔር የሚወደውን ጸሎት አንደኛ ነገሥት ምዕራፍ 3 ከ5 እስከ 14 ድረስ የሰለሞንን ታሪክ ታውቃላችሁ። ሰለሞን እግዚአብሔር በህልም ተገለጠለትና ምን እንድሰጥህ ጠይቀኛል። ምን እንድሰጥህ ለምን ሲለው ህዝቡን የሚመራበት ጥበብ ጠየቀ። እግዚአብሔር ወደደው ጸሎቱን። እናንተ ወደደው። እኔ በዚህ ሰዓት ምን እንደምትፈልግ ጠይቀኝ ስልህ አለ የጠላቶችን ነፍስ ልጠይቀኝ ትችል ነበር እኮ። ብዙ ባለጠግነትና ክብር ልጠይቀኝ ትችል ነበር እኮ። ረጅምን ዕድሜ ለራስህ ልጠይቀኝ ትችል ነበር እኮ። አንተ ግን ህዝቡን፣ የኔን ህዝብ የምታስተዳደርበትን ጥበብና ማስተዋል ጠየቀኝ አለ። ወደደው ጸሎቱ፣ ወደደው፣ ደስ አሰኘው ይላል። ከዛ ጥበብና አስተዋይ ልቡና ስጠኝ ያለው ሰጠው። እኔ ብላቴና ታናሽ ነኝ እንደምታየኝ አለ። ህዝቡ ደግሞ ይኸው እንደምታየው ብዙ ነው። እንዴት እንደማስወጣቸውና እንደማስገባቸው በምን አውቃለሁኝ አለ። በምን አውቃለሁ? እግዚአብሔር ፊት ቀርባችሁ እግዚአብሔር ጠይቁኝ ብሏችሁ የእግዚአብሔር መንፈስ የእግዚአብሔር ህልውና ተገኝቶላችሁ ዝባዝንኬ ከመጠየቅ እግዚአብሔር ያድናችሁ። ያልጠየቃችሁትን እግዚአብሔር ይሰጣችኋል። እናንተ ምንጭ ጠይቁ። ከዛ ጥበብና አስተዋይ ልቡና፣ ክብርና ባለጠግነት። እኔ ደግሞ አለው አሁን አንተ የጠየቀው ጥበብና አስተዋይ ልቡና ነው አለ። እኔ ደግሞ ክብርና ባለጠግነት ጨምሬ ያልጠየቀው። ከዛስ ረጅምን ዕድሜ ከአንተ በፊት ከአንተም በኋላ ማንም እንዳይስተካከልህ አድርጌ። ዛሬ ድረስ ታሪክ የሚያጠኑ ሰዎች የሰለሞንን ሀብት እየደመሩ እየቀነሱ አሁን ድረስ ሰለሞንን የሚያክል ሀብታም አልተነሳም ይላሉ። ታሪክ የሚያጠኑ ሰዎች እንኳን ማለት ነው። እንዳይደገም አድርጎ ክብርና ባለጠግነት፣ ረጅምን ዕድሜ፣ የጠላቶቹን ነፍስ። በሰለሞን ዘመን ምድሪቱ ጸጥ
አለች ነው የሚለው። ጸጥ ብላ ተገዛች። ኮሽ አላለበትም። በነገራችን ላይ ሰላማዊ መንግስት ማለት የሰለሞን መንግስት ነው። ሰላማዊ መንግስት ረጅም ዕድሜ ሰጠው። ከዛ በኋላ ያለው ክፍል ላይ እግዚአብሔር የይሁዳን ርስት ድንበር በዝርዝር ሲናገር ደግሞ በጥንቃቄ ሲናገር ስፔሲፊክ አድርጎ ሲናገር እናየዋለን። አያችሁ ወዳጆቼ፣ እግዚአብሔር ለይሁዳ የሰጠውን ስጦታ በጣም ስፔሲፊክ አድርጎ ሲናገር ስናየው ምንድን ነው የምንማረው? ከዚህ ውስጥ ለእያንዳንዳችን የሰጠንን ስጦታና ያሰመረልንን ክልል ጠንቅቀን ማወቅ መንፈሳዊነት ነው። ምን ያደርገናል ብለናል? የሌሎችን ስጦታና ክልል አክብረን መኖር እንድንችል ያደርገናል። ብስለት ነው ይሄ። የይሁዳ ርስት ደግሞ የሚገርማችሁ ነገር ኬብሮንን ይጨምራል። ኬብሮን ማለት የአምልኮ ማዕከል ናት፣ የአምልኮ ስፍራ ናት። ያ ብቻ አይደለም፣ የወደፊቷ የንጉስ ከተማ ናት። ያንን ለማን ሰጠ እግዚአብሔር? ለይሁዳ። ኬብሮን የኢየሱስ የዘር ሐረግ ለሚመዘዝበት ለይሁዳ ነገር መሰጠቷ አጋጣሚ አይደለም ወገኖች። ስለዚህ እዚህ ክፍል ላይ ምን እናገኛለን? ምስጋና ወደ ውርሳችን መግቢያ ቁልፍ ነው። እምነት ከብዙ ጦር ይበልጣል። የእግዚአብሔርን ፈቃድ መጸለይ ያልጠየቅነውን ጨምረን እንድንቀበል ያደርጋል። ድንበራችንን እንወቅ፣ የሌሎችን ድንበር እናክብር። ከዚህ ክፍል የምናገኘው ነው።